ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። አንድ የውጭ ኢንቨስትመንት ወደ ሀገር በሚገባበት ወቅት ጠቃሚ ሊሆን የሚችልበት እድል እንዳለ ሁሉ ለሀገር ሉዓላዊነት ስጋት የሆኑ የተለያዩ ዓላማዎችን ይዞ ሊመጣ እንደሚችል የዘርፉ ባለሙያዎች ገለጹ። በአማራ ክልል ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተገልብጦ 19 ሰዎች ሕይወታቸው ማለፉ ተገለጸ። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በነዳጅ ዋጋ መጨመር ለተማረሩ አሽከርካሪዎች ነዳጅ ውድ ከሆነና ገንዘብ ከሌላችሁ ቤት ተቀመጡ ሲሉ ምላሽ መስጠታቸው መነጋገሪያ ሆኗል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ አንድ የውጭ ኢንቨስትመንት ወደ ሀገር በሚገባበት ወቅት ጠቃሚ ሊሆን የሚችልበት እድል እንዳለ ሁሉ ለሀገር ሉዓላዊነት ስጋት የሆኑ የተለያዩ ዓላማዎችን ይዞ ሊመጣ እንደሚችል የዘርፉ ባለሙያዎች ገለጹ። በጉዳዩ ዙሪያ በጣቢያችን ጥያቄ ቀርቦለት ምላሽ የሰጠው የኢትዮጵያ ኢንቨስትመንት ኮሚሽን በበኩሉ አንድ የውጭ ባለሀብት ገንዘብ ይዞ ስለመጣ ብቻ አሜን ብሎ እንደማይቀበል አስታውቋል። ቃል ኪዳን ይጥና ተጨማሪ አለው። ኢትዮጵያ በአፍሪካ ከፍተኛ የውጭ ኢንቨስትመንት መዳረሻ ከሆኑ ሀገራት መካከል ዋነኛዋ ነች። ከኢንዱስትሪ ፓርኮች እስከ ግብርና እንዲሁም መሰረተ ልማትና የአገልግሎት ዘርፍ፣ ከከተሞች ልማት እስከ አዳዲስ የቴክኖሎጂ ዘርፎች በቢሊዮን ዶላሮች የሚቆጠር ካፒታል ወደ ሀገር እየገባ ነው። በተለይም ሀገሪቱ ባላት ከፍተኛ የሰው ሀብት፣ ስልታዊ አቀማመጥና የገበያ ተደራሽነት፣ የኢንቨስትመንት ማበረታቻዎች፣ የተፈጥሮ ሀብትና የመሳሰሉት ኢትዮጵያ ከፍተኛ የኢንዱስትሪ መዳረሻ እንድትሆን ማስቻሉን የዘርፉ ባለሙያዎች ይናገራሉ። ነገር ግን ከቁጥር ባለፈ የዚህን ከፍተኛ የኢንቨስትመንት ፍሰትን የተመለከተ ጥያቄ አለ። ሁሉም የኢንቨስትመንት ፍሰት በመልካም መታየት አለበት ወይስ እያንዳንዱ የኢንቨስትመንት ፍሰት በተለየ መነጽር እየታየ ጉዳት እንዳያደርስ ተጣርቶ ማለፍ አለበት? ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ቆይታ ያደረጉት የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ አንድ ባለሀብት ከውጭ በሚገባበት ወቅት ጠቃሚ ሊሆን የሚችልበት እድል እንዳለ ሁሉ ለሀገር ሉዓላዊነት ስጋት የሆኑ የተለያዩ ዓላማዎችን ይዘው ሊመጣ እንደሚችልም ይናገራሉ። ኢንቨስትመንት ዋነኛው መዋለ ንዋይ ማፍሰስ ወይም ደግሞ ካፒታል ወደ ሀገር ውስጥ እንዲመጣ ማድረግ ነው እና አንድ ኢንቨስተር ከውጭ በሚገባበት ሰዓት የተለያየ ፕሮግራም ወይም ዓላማ ይዞ ሊገባ ይችላል። ከነዚህ ውስጥ መካከል ሁሉም ደግሞ ኢንቨስተሮች ጠቃሚ የሆነ ፕሮጀክቶችን ይዘው መጥተው ያደርጋሉ ተብሎ አይታሰብም። በዚህ መሀል ውስጥ ብዙ ያልተገባ ጥቅም ለማግኘት ወይም ደግሞ ያልተገባ ስራዎች በመስራት አገርን ሊጎዳ የሚችል ነገሮች ይዘው ሊመጡ ይችላሉ። ይሄ እንደ ሉዓላዊነት ስጋትም ጭምር የሚታይ ነው። ከአህጉራችን አፍሪካ የኮንጎ ዲሞክራቲክ ሪፐብሊክ የማዕድን ልማት ኢንቨስትመንትን ከኢትዮጵያ ደግሞ በጋምቤላ ክልል በኢንቨስትመንት ፈቃድ ተላልፈው ልማት ላይ ያልዋሉ ሰፋፊ የእርሻ መሬቶችን እንደነቀዘ ኢንቨስትመንት አብነት አድርገው ያነሱት ሌላኛው የምጣኔ ሀብት ባለሙያ ዶክተር ቆስጠንቲኖስ በረሀ ተስፋ መሰል ግልጽነት የጎደላቸው ኢንቨስትመንቶች ለከፍተኛ ሙስናና የገንዘብ ምዝበራ በር ከመክፈታቸው ባሻገር ፕሮጀክቶችን የማጠናቀቂያ ጊዜ በመለጠጥ በሀገራቱ ላይ ከፍተኛ የኢኮኖሚ ጫና ሳድረው ከጥቅማቸው ጉዳታቸው ብሶ እንደሚታይ ያስረዳሉ። ማዕድኖችን ከአፍሪካ በማውጣት ነው በከፍተኛ ደረጃ እስካሁን ድረስ የነበሩ ኢንቨስትመንቶች እና ብዙ ተቃውሞ እየደረሰባቸው ነው ያሉት እንደዚህ አይነት ኢንቨስትመንቶች ደግሞ። ስለዚህ አንዱ ጎጆ ጎኑ ብለን የምንወስደው እሱን ነው። በሁለተኛ ደረጃ አሁን አንድ ምሳሌ ለመጥቀስ በአንድ ወቅት ጋምቤላ አካባቢ ወደ 4 ሚሊዮን ሄክታር ለውጭ ኢንቨስትመንት ተሰጥቶ ነበር። እነዚህ ኢንቨስትመንቶች በአብዛኛው ወሬያቸውንም አንሰማም እና በአንድ ወቅት ሚዲያ ያወጣው ነገር በርከት ያለ መሬት ወደ መሬት ባንክ እንደተመለሰ ነው የሰማነው።
ስለዚህ እንደዚህ አይነት ነገር ጎጂ ነው። ምክንያቱም በአንድ በኩል 4 ሚሊዮን ሄክታር ሰርተነው ቢሆን ኖሮ የራሳችንም የምግብ ሉዓላዊነት ማረጋገጥ እንችል ነበረ። የውጭ ካፒታል ኢንቨስትመንት ለኢትዮጵያ ያለው አስፈላጊነት ጥያቄ ውስጥ የሚገባ ጉዳይ አለመሆኑን ተከትሎ ሀገሪቱ ምን አይነት ካፒታልን መሳብ አለባት፣ እንዴትስ አሉታዊ ተጽዕኖ ያላቸውን የካፒታል ኢንቨስትመንቶች ግልጽነትና ተጠያቂነት ከሰፈነባቸውና ከፍተኛ ኢኮኖሚያዊ ጠቀሜታ ከሚኖራቸው ኢንቨስትመንቶች አጣርታ ወደ ትግበራ ታስገባለች ብለን ጥያቄ ያቀረብንላቸው የኢትዮጵያ ኢንቨስትመንት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አራጌ ክብረት አንድ የውጭ ባለሀብት ገንዘብ ይዞ ስለመጣ ብቻ ኮሚሽናቸው አሚን ብሎ እንደማይቀበል በምላሻቸው ተናግረዋል። ኢንቨስትመንት ብር ይዞ ስለመጣ ብቻ አሚን ብለን እንትን አንለም። ዋናው ጥራት ያለው ኢንቨስትመንት ማለት አንደኛ የማህበረሰቡን ጤና የማይጎዳ የአካባቢ ብክለትን ለአካባቢያዊ ብክለት የማያጋልጥ አካባቢን ጠብቆ የአካባቢ ደህንነትን ጠብቆ የሚሰራ ማህበራዊ ኃላፊነትን መወጣት የሚችል እነዚህን ማድረግ የሚችልና በአጠቃላይ የሀገሪቱን የኢንቨስትመንት ፖሊሲዎችና ህጎች አክብሮ የሚሰራ በተለይ ብክለት ላይ ልዩ ትኩረት ነው የምንሰጠው። አንዱ ምንድነው አጀንዳችን ንጹህ አካባቢ ምቹ አካባቢን ለዜጎች መፍጠር ነው። ስለዚህ ያንን የሚበክል ኢንቨስትመንት አናስተናግድም። በአጠቃላይ ግልጽነት፣ ተጠያቂነትና ጠንካራ ተቋማት ካሉ የውጭ ኢንቨስትመንት ካፒታል ፍሰት የሀገር እድገትን እንደሚገነባ፣ ካልሆነ ግን ከጥቅሙ ጉዳቱ ሊበልጥ እንደሚችል የተገለጸ ሲሆን የኢትዮጵያ የነገ እድገትን በውጭ ካፒታል ፍሰት መጠን ብቻ ሳይሆን በኢንቨስትመንቱ ጥራት ጭምር የሚወሰን ይሆናል ነው የተባለው። በአማራ ክልል ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተገልብጦ 19 ሰዎች ህይወታቸው ማለፉ ተገለጸ። የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ሳለ ደሃና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን የዋግምራ ዞን አስተዳደር አስታውቋል። ሩሃ ግርማ ተጨማሪ አላት። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ከእህል ጋር 80 ሰዎችን ደርቦ የጫነ አይሱዙ ተሽከርካሪ በደረሰበት ድንገተኛ አደጋ የ19 ሰዎች ህይወት ማለፉን የዞኑ ፖሊስ ገልጿል። አደጋው የደረሰው ተሽከርካሪው ከሚገባው በላይ ጭነት በመጫኑ ሲሆን የ19 ሰዎች ህይወት ሲያልፍ 61 ሰዎች ጉዳት እንደደረሰባቸው ተገልጿል። የዋግምራ ዞን የመንገድ ትራፊክ ዋና ኃላፊ የሆኑት ምክትል ኮማንደር መላኩ አሻግሬ የጭነት ተሽከርካሪው ከደቡብ ጎንደር ዞን እብናት ከተማ ተነስቶ ወደ ሰቆጣ በመጓዝ ላይ ሳለ ዳህና ወረዳ ነጋሲ በተባለ አካባቢ ላይ መገልበጡን ለቢቢሲ ተናግረዋል። አይሱዙ 60 ኩንታል እህል ጭኖ የነበረ መሆኑን የተናገሩት ምክትል ኮማንደሩ ከላይ ደግሞ 80 ሰዎችን ደርቦ ስለማስፈሩ መረጃው እንዳላቸው ተናግረዋል። ህይወታቸው ካለፉት መካከል ህጻናትና እናቶች እንደሚገኙበትና በአደጋው የተጎዱና የሞቱት የአንድ አካባቢ ሰዎች መሆናቸው ተገልጿል። የህዝብ ማመላለሻ አውቶቡሶች ወደ ስፍራው መሄድ ካቆሙ 3 ዓመት እንደሆናቸው የተናገሩት ኃላፊው መንገዱ ችግር ያለበት በመሆኑ የትራንስፖርት አገልግሎት የሚሰጥበት ቦታ አይደለም ብለዋል። በአካባቢው ባለው የጸጥታ ሁኔታ ምክንያት መንገዱ ስለተዘጋ ስምሪት ተሰጥቶት የሚሰራ የህዝብ ማመላለሻ የለም ያሉት ኃላፊው ለቁጥጥርም የሚያመች አለመሆኑን ጨምረው ገልጸዋል። ከሰቆጣ ወደ ባህር ዳር ከዚህ በፊት የህዝብ ማመላለሻ አገልግሎት እንደነበር ያስታወሱት ኃላፊው ይህ ግን ከጸጥታ ጋር በተያያዘ መቆሙን ተናግረዋል። በህገ ወጥ መልኩ በጭነታቸው ላይ ሰዎችን በመደረብ ከሚንቀሳቀሱ ተሽከርካሪዎች በስተቀር ሌላ የመጓጓዣ አማራጭ በአካባቢው አለመኖሩም ተገልጿል። በአማራ ክልል ባለፉት 3 ዓመታት እየተካሄደ ባለው ግጭት ምክንያት የክልሉ ነዋሪዎች የትራንስፖርት መስተጓጎል እንደገጠማቸው በተደጋጋሚ ሲነገር ይስተዋላል። ይህንን ተከትሎ በተመሳሳይ ባለፈው ዓመት በሰሜን ወሎ ዞን በሲኖትራክ ሲጓዙ የነበሩ 40 የሚሆኑ ሰዎች መኪናው በመገልበጡ ህይወታቸው ማለፉ ይታወሳል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በነዳጅ ዋጋ መጨመር ለተማረሩ አሽከርካሪዎች ነዳጅ ውድ ከሆነና ገንዘብ ከሌላችሁ ቤት ተቀመጡ ሲሉ ምላሽ መስጠታቸው መነጋገሪያ ሆኗል። ይህ የፕሬዝዳንቱ ንግግር በኡጋንዳና በጎረቤት ሀገራት ዜጎች ዘንድ ከፍተኛ ቁጣን ቀስቅሷል። ጌታውን አበበ ተጨማሪ አለው። If you don't have the money, stay at home. Where are you going? So therefore, with the infrastructure, but for instance, for the roads.
በምስራቅ አፍሪካ የነዳጅ ዋጋ መናር የፈጠረው የኢኮኖሚ ጫና በዜጎች ላይ ከፍተኛ ቅሬታ እያስከተለ ባለበት በዚህ ወቅት የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ የሰጡት አስተያየት እሳት ላይ ዘይት የመጨመር ያህል ሆኖባቸዋል። ፕሬዝዳንቱ በቅርቡ በናይሮቢ በተካሄደው የ26ቱ አፍሪካ ዊቢውልድ ሰሚት ላይ ባደረጉት ንግግር ዋጋው መጨመር ለተማረሩ አሽከርካሪዎች የሰጡት ምላሽ እጅግ ቀጥተኛና ያልተጠበቀ ነበር። የኡጋንዳው ፕሬዝዳንት ይህንን አስተያየት የሰጡት ብዙ የአፍሪካ ሀገራት በነዳጅ ዋጋ መናር፣ በዋጋ ግሽበትና በኢኮኖሚ ያለመረጋጋት እየታመሱ ባሉበት ወቅት ነው። ፕሬዝዳንቱ በንግግራቸው ወቅት የነዳጅ ዋጋ መናር ያስከተለውን ጩኸት አጣጥለውታል። በየመንገዱ ለምትነዱ ሰዎች ስል ፕሬዝዳንት ሩቶን ላስቸግራቸው አልፈልግም ያሉት ሙሴቬኒ ነዳጅ ውድ ከሆነና ገንዘብ ከሌላችሁ ቤት ተቀመጡ፣ የት ነው የምትሄዱት ሲሉ ተደምጠዋል። ነዳጅ ውድ ከሆነና ገንዘብ ከሌላችሁ ቤት ተቀመጡ፣ ሲጀመር ወዴት ነው የምትሄዱት? እንደ ምሳሌ ለመንገዶች የሚሆን መሰረተ ልማትን ብንወስድ አንዴ በቂ የሆነ የባቡር መስመርና የውሃ ትራንስፖርት መሰረተ ልማትን ካገኘን እንደ ቪክቶሪያ ሐይቅ፣ አባይ ወንዝና አልበርት ሐይቅ ያሉ የውሃ ትራንስፖርቶች እንዲሁም የባቡርና የኤሌክትሪክ አገልግሎት ከተሟላልን ለመንገዶቹ የክፍያ መንገዶችን ልንጠቀም እንችላለን። በተለይም ለደስታና ለጭፈራ ቤቶች የሚንቀሳቀሱ ሰዎች ጉዳይ እንደማያሳስባቸው በግልጽ ተናግረዋል። እንደ ፕሬዝዳንቱ ገለጻ የመንግስታቸው ዋነኛ ትኩረት በየብስ ትራንስፖርት ላይ የሚውለውን ነዳጅ ሳይሆን የአቪዬሽን ነዳጅ መሆኑን በግልጽ ያሳያል። በመሆኑም አውሮፕላኖች ለቱሪዝምና ለውጭ ንግድ ወሳኝ በመሆናቸው የእነሱ የነዳጅ ዋጋ መጨመር በሀገሪቱ ኢኮኖሚ ላይ የከፋ ጉዳት እንደሚያደርስ በመግለጽ ለዚህ ዘርፍ ቅድሚያ እንደሚሰጡ አስታውቀዋል። ይህ የፕሬዝዳንቱ ንግግር በኡጋንዳና በጎረቤት ሀገራት ዜጎች ዘንድ ከፍተኛ ቁጣን ቀስቅሷል። ብዙዎች ፕሬዝዳንቱ የነዳጅ ዋጋ መጨመር በምግብና በመሰረታዊ ፍላጎቶች ላይ የሚያስከትለውን የዋጋ ንረት ችላ ብለውታል በሚል እየተቹ ይገኛሉ። በቀጠናው የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት የሙሴቬኒ ቤት ተቀመጡ ምክር ለብዙዎች ከህዝብ ስሜት የራቀ አስተያየት እንደሆነባቸው ተገልጿል። ፕሬዝዳንቱ ግለሰቦች ልምዳቸውን ማስተካከልና የፋይናንስ እውነታቸውን ቅድሚያ መስጠት እንዳለባቸው በማሳሰብ መጓዝ ወይም አስፈላጊ ያልሆኑ እንቅስቃሴዎችን ማድረግ ውስን ሀብትን ይበልጥ እንደሚያባክን አጽንኦት ሰጥተዋል። ለብዙዎች ግን መጓዝ የቅንጦት ሳይሆን አስፈላጊ ነገር ሲሆን ምናልባትም ለዕለት ተዕለት ስራ፣ ልጆችን ወደ ትምህርት ቤት ለማድረስ ወይም ሌሎች ቤተሰባዊ ኃላፊነቶችን ለመወጣት እንደሆነም ይታሰባል። ይህም ከግምት ውስጥ ሲገባ ሰዎች ዝም ብለው ቤታቸው እንዲቀመጡ መሞከር የብዙ ተራ ዜጎች የዕለት ተዕለት የህይወት እውነታ ካለመረዳት የሚመነጭ ሊመስል ይችላል ተብሏል። ታዲያ በርካታ የኢኮኖሚ ባለሙያዎችም በጉዳዩ ላይ አስተያየታቸውን የሰጡ ሲሆን የሙሴቬኒ ምክር በቅን ልቦና የተሰጠ ቢሆንም በመጀመሪያ ደረጃ ለከፍተኛ የነዳጅ ዋጋና ለዋጋ ግሽበት መንስኤ የሆኑትን መዋቅራዊ ችግሮች አይፈታም ብለዋል። እንደ አማራጭ የኃይል ምንጮችን ማልማት፣ የህዝብ ትራንስፖርትን ማሻሻልና የተሻሉ የኢነርጂ ፖሊሲዎችን የመሳሰሉ ስርዓታዊ ችግሮችን ሳይፈቱ ዝም ብሎ ቤት ተቀመጡ የሚለው አስተያየት ለአብዛኞቹ ዜጎች ዘላቂ ረፍት ሊሰጥ አይችልም። በአጠቃላይ የሙሴቬኒ ንግግር በቀጠናው ያለውን የኑሮ ውድነትና ጫና እንዲሁም በመሪዎችና በዜጎች መካከል ያለውን የአመለካከት ልዩነት ፍንትው አድርጎ አሳይቷል። መንግስት ለነዳጅ ጥገኝነትና ለኤነርጂ ዋስትና ማጣት ዘላቂና የረጅም ጊዜ መፍትሄዎችን ለመገንባት የበለጠ ወሳኝ እርምጃዎችን መውሰድ እንዳለባቸው ብዙዎች ሀሳባቸውን እየገለጹ ይገኛሉ። ሰሜን ኮሪያ የውጭ ሀገር ፊልሞችንና የቴሌቪዥን ድራማዎችን ተመልክተዋል የተባሉ እንዲሁም ከአጉል እምነቶች ጋር በተያያዘ 358 ሰዎችን በሞት ቀጣች። በኪም ሀገር 70% የሚሆኑት የሞት ቅጣቶች የተፈጸሙት በአደባባይ ሲሆን አብዛኞቹ በጥይት ተመተው እንዲሞቱ መደረጉም ተገልጿል። ብዙነህ እንዳለ ዝርዝር አለው። በሰሜን ኮሪያ ከኮቪድ ወረርሽኝ በኋላ የሞት ቅጣት የሚፈጸምባቸው ሰዎች ቁጥር በከፍተኛ ሁኔታ መጨመሩን መቀመጫውን ሴውል ያደረገ አንድ መንግስታዊ ያልሆነ ድርጅት አስታውቋል። እንደ አውሮፓውያኑ ከጥር 2020 እስከ 2024 መጨረሻ ድረስ ቢያንስ 153 ሰዎች የሞት ቅጣት የተፈጸመባቸው ሲሆን ይህም ከወረርሽኙ በፊት ከነበረው 5 ዓመታት ጋር ሲነጻጸር በ44 ሰዎች ብልጫ አሳይቷል። ትራንስናሽናል ጀስቲስ ወርኪንግ ግሩፕ የተባለው መንግስታዊ ያልሆነ ድርጅት ግለሰቦቹ የሞት ቅጣት የተፈጸመባቸው ከሃይማኖት፣ የውጭ ሀገር ፊልሞችንና የቴሌቪዥን ድራማዎችን መመልከት እንዲሁም
ከአጉል እምነቶች ጋር በተያያዘ መሆኑን ገልጿል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2019 ባሉት ዓመታት ውስጥ የዓለም አቀፍ ጫና በመጠናከሩ ምክንያት የሞት ቅጣት የተፈጸመባቸው ሰዎች ቁጥር መቀነስ አሳይቷል። ነገር ግን እንደ አውሮፓውያን አቆጣጠር በ2020 እንደገና ፒዮንግያንግ ድንበሮቿን ከዘጋች በኋላ ቁጥሩ በከፍተኛ ሁኔታ መጨመሩን መንግስታዊ ያልሆነው ድርጅት አስታውቋል። ድርጅቱ በሰሜን ኮሪያ የሞት ቅጣት በኪም አገዛዝ የመጀመሪያ ዓመታት ከፍ ብሎ ማግኘቱንም ነው የገለጸው። እንደ አውሮፓውያን አቆጣጠር በ2013 ብቻ 80 ሰዎች በሞት ተቀጥተዋል። የመንግስታቱ ድርጅት ፒዮንግያንግ ስልታዊ በሆነ መልኩ የሰብአዊ መብት ጥሰቶችን እንደምትፈጽም ከገለጸ በኋላ ቁጥሩ ቀንሷል። ነገር ግን በ2020 ቢያንስ 54 ሰዎች የሞት ቅጣት ሲፈጸምባቸው በሚቀጥሉት ዓመታት ደግሞ 45 ሰዎች ተመሳሳይ ፍርድ ተፈጻሚ ሆኖባቸዋል። ይህም ከ2016 እስከ 2019 ቢያንስ በዓመት 5 ሰዎች ላይ ብቻ የሞት ቅጣት ይፈጸም ከነበረበት ዓመታት ጋር ሲነጻጸር በጣም ከፍ ያለ ነው። በኪም አስተዳደር ዘመን ከተፈጸሙ 144 የሞት ፍርዶች መካከል 29 የሚሆኑት ከሃይማኖት ከአጉል እምነትና የውጭ ሀገር ፊልሞችን ከመመልከት ጋር በተገናኘ የተገደሉ መሆናቸውንም ድርጅቱ ጨምሮ ገልጿል። የደቡብ ኮሪያ ሙዚቃዎችና ድራማዎች በሰሜን ኮሪያ ክልከላ የተጣለባቸው ሲሆን ተመራማሪዎች የኪም አገዛዝ የደቡብ ኮሪያ ድራማና ሙዚቃዎቹ መስፋፋትን ለርዕዮተ ዓለሙ ስጋት አድርጎ እንደሚመለከታቸው ይናገራሉ። በ2024 ሁለት ታዳጊዎች የደቡብ ኮሪያ ድራማዎችን በመመልከታቸው ብቻ ለ12 ዓመታት በከባድ የጉልበት ስራ ላይ እንዲሰማሩ በአደባባይ ቅጣት ሲጣልባቸው የሚያሳይ ቪዲዮም ይፋ ሆኖ ነበር። በሰሜን ኮሪያ የሞት ቅጣት የሚያስፈርጁ ሌሎች ጥፋቶችም ኪምን ወይም ፓርቲያቸውን መተቸት፣ ሆን ተብሎ የሚፈጸም ግድያ፣ የአደንዛዥ ዕፅ ማዘዋወርና ሰዎችም ከሀገሪቱ እንዲኮበልሉ እገዛ ማድረግ መሆናቸውን መቀመጫውን ደቡብ ኮሪያ ያደረገው መንግስታዊ ያልሆነው ድርጅት ገልጿል። ከ2011 እስከ 2024 ድረስ ብቻ 358 ሰዎች በሞት ተቀጥተዋል ያለው ድርጅቱ ከሀገራቸው ከኮበለሉ 250 ሰሜን ኮሪያውያን ምስክርነቶችን መሰብሰቡንም ጨምሮ ገልጿል። 70 በመቶ የሚሆኑት የሞት ቅጣቶች የተፈጸሙት በአደባባይ ሲሆን አብዛኛዎቹ በጥይት ተመተው እንዲሞቱ መደረጉም ተገልጿል። የተባበሩት መንግስታት የሰሜን ኮሪያ መንግስት ዜጎች የውጭ ሀገር ፊልሞችንና የቴሌቪዥን ድራማዎችን በማየታቸው የሞት ቅጣት እንደምትፈጽምም በሪፖርት አመላክቷል። ከተቀረው ዓለም የተገለለችውና በአምባገነን መንግስትን የምትተዳደረው የምትባለው ሰሜን ኮሪያ የዜጎቿን ነጻነት ከመገደብ ባለፈ በግዳጅ ስራ ላይ እንደሚያሰማሩም ሪፖርቱ ጠቅሷል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ባሳለፈው 10 ዓመታት የሰሜን ኮሪያ መንግስት በዜጎቹ ህይወት ላይ በሁሉም መስክ የሚያደርገውን ቁጥጥር ማጥበቁንም መግለጹ ይታወሳል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የሚደረገውን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ፈረንሳይ ከመጪው የግሪጎሪያኑ ግንቦት 11 ጀምሮ በናይሮቢ አፍሪካ ፎርዋርድ የተባለ ጉባኤ ልታካሂድ መሆኑን አስታወቀች። በዚህ ጉባኤ ላይ ኢትዮጵያውያንን ጨምሮ ወደ 400 የሚጠጉ ከመላው አፍሪካ የተውጣጡ ወጣት የስራና ተጽዕኖ ፈጣሪዎች ተሳታፊዎች ይሆናሉ ተብሏል። የዘንድሮ የፈረንሳይ አፍሪካ ጉባኤ አፍሪካ ፎርዋርድ 2026 በሚል ስያሜ እንደሚካሄድ የገለጹት በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ጉባኤው በፈረንሳይና በአፍሪካ ሀገራት መካከል ያለውን ግንኙነት፣ የኢኮኖሚ ትብብር፣ ሰላምና ጸጥታን ለማጠናከር የሚካሄድ ከፍተኛ የውይይት መድረክ ነው ብለዋል። መድረኩ በተለይ ኢንቨስትመንትንና የንግድ ልውውጥን ለማሳደግ ያተኩራል ያሉት አምባሳደሩ የዘንድሮ የናይሮቢ ጉባኤ እስከዛሬ ሲካሄድ ከነበረበት ፈረንሳይኛ ቋንቋ ተናጋሪ ሀገራት በታሪክ ለመጀመሪያ ጊዜ ወደ እንግሊዝኛ ተናጋሪ አገር መዞሩ የሚበሰርበት ነው ብለዋል። ከጉባኤው ጋር በተያያዘ
በፈረንሳይ ኤምባሲ ተገኝተው ንግግር ያደረጉት የጉባኤው አስተናጋጅ አገር ኬንያ በኢትዮጵያ አምባሳደር የሆኑት ገልማ ቦሩ በፈረንሳይና በአፍሪካ ሀገራት መካከል ያለውን ዲፕሎማሲያዊና ኢኮኖሚያዊ ትስስር ለማጠናከር ሀገራቸው ድልድይ ሆኖ ለማገልገል መዘጋጀቷን ገልጸዋል። ኢትዮጵያውያንን ጨምሮ መላው አፍሪካውያን ወደ ናይሮቢ መጥተው እንደ ንግድ፣ ኢንቨስትመንት፣ ደህንነትና የጋራ ልማት ጉዳዮች ላይ እንዲመክሩ ጥሪ አቅርበዋል ሲል የዘገበው ባልደረባችን ቃል ኪዳን ይጥና ነው። በዲላ ከተማ ቡኖ ማላ የተሰኘ ዓለም አቀፍ ኤክስፖ የፊታችን ግንቦት እንደሚካሄድ ተገለጸ። በደቡብ ኢትዮጵያ ክልል በጌዲዮ ዞን ዲላ ከተማ በሚካሄደው ኤክስፖ ላይ የሀገር ውስጥና የውጭ አልሚዎችን እንዲሁም ባለድርሻ አካላትን በማሳተፍ የጌዲዮንና የዲላን ገጽታ በዓለም አቀፍ ደረጃ ለማስተዋወቅ እንደሚሰራም የከተማዋ አስተዳደር አስታውቋል። በተጨማሪም ዲላ ከተማና አካባቢው ያለውን የሆቴል፣ የሪዞርት፣ የተራራ ላይ መዝናኛዎችና የኮንፈረንስ ቱሪዝም እድሎችን ለባለሀብቶች በስፋት እንደሚያስተዋውቅ ተገልጿል። ግንቦት 8ና 9 ይካሄዳል የተባለው ኤክስፖ በተለይም የውጭ ቀጥታ ኢንቨስትመንትን በመሳብ የአካባቢውን የጋራ ኢኮኖሚ ለማሳደግና የስራ እድል ለመፍጠር ትልቅ ፋይዳ ይኖረዋል ተብሏል። ዞኑ በዓለም አቀፍ ደረጃ ለሚታወቅና ጥራቱ ለሚመሰከርለት የይርጋ ጨፌ ቡና መገኛ ከመሆኑም ጋር ተዳምሮ ለሀገሪቱ የውጭ ምንዛሪ ግኝትና ለነዋሪው ማህበረሰብ የኢኮኖሚ እድገት የጀርባ አጥንት ሆኖ እያገለገለ ይገኛል ተብሏል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቋቸዋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። ዮናስ ግርማ ከመረጃዎቹ ጋር ቆይታ አደርጋለሁ። መልካም ጊዜ። ወደ ቀዳሚው መረጃችን ስንሻገር ለአሸናፊዎች ከፍተኛ የገንዘብ ሽልማት ያስገኛል የተባለው የፈረስ ግልቢያ ውድድር በአዲስ አበባ ሊደረግ መሆኑ ተገለጸ። ውድድሩም ሶስተኛው የጆርካ ካቫሊኖ የፈረስ ውድድር ሲሆን ውድድሩም የፊታችን ግንቦት 2 ቀን 2018 ዓ.ም እንደሚደረግም ተገልጿል። ጆርካ ኢቨንት ከጣሊያን ኤምባሲ ጋር በመተባበር የሚያዘጋጀው ይህ ውድድር በሀገራችን የፈረስ ስፖርትን ይበልጥ ለማጠናከርና ለማስፋፋት ያለመ እንደሆነም አዘጋጆቹ ገልጸዋል። በዚህ የፈረስ ውድድር ላይ በርካታ የፈረስ ክለቦች እንደሚሳተፉ የተገለጸ ሲሆን ለአሸናፊዎችም ከፍተኛ የገንዘብ ሽልማትና የዋንጫ ስጦታም እንደሚበረከት ተገልጿል። ውድድሩም በዕለቱ ከጠዋቱ 2 ሰዓት ተኩል ጀምሮ እስከ 11 ሰዓት ድረስ የሚቆይ በመሆኑ ታዳሚዎቹ በቂ የቆይታ ጊዜም እንደሚኖራቸው ተነግሯል። የትኬት ሽያጩ በቴሌብር መተግበሪያ በኩል በይፋ መጀመሩ የተገለጸ ሲሆን የትኬቱ ብዛት ውስን በመሆኑ ፍላጎት ያላቸው አካላት ቀድመው ትኬቱ እንደይገዙም አዘጋጆቹ አሳስበዋል። በኢትዮጵያ ዋንጫ ጨዋታዎች ምክንያት ተቋርጦ የሰነበተው የኢትዮጵያ ፕሪሚየር ሊግ በነገው ዕለት ይመለሳል። 29ኛ ሳምንቱ ላይ የደረሰው ሊጉ ነገ ሲመለስ የአምናው የሊጉ አሸናፊ ኢትዮጵያ መድን ከሐዋሳ ከተማ ጋር የሚገናኙ ይሆናል። ዝርዝር አለን። ዘንድሮ በታሪክ ለመጀመሪያ ጊዜ 20 ክለቦችን እያፋለመ የሚገኘው የሲቢ ኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ከ10 ያነሱ የሊግ ጨዋታዎች ብቻ ሲቀሩት የ9ኛ ሳምንት ተጠባቂ ጨዋታዎችም በነገው ዕለት ይመለሳሉ። ሊጉ በ3 የተለያዩ ከተሞች እየተዘዋወረ እየተደረገ ሲሆን በኢትዮጵያ ዋንጫ ጨዋታዎች ምክንያት ተቋርጦ የሰነበተው ሊጉ በነገው ዕለት ሲመለስ ተጠባቂ ጨዋታዎችንም ይዞ ይመለሳል። በአጠቃላይ 4 ጨዋታዎች በነገው ዕለት ሲደረጉ በአዲስ አበባ ስቴዲየምም 2 ተጠባቂ ጨዋታዎች ይደረጋሉ። የሳምንቱ ቀዳሚ ጨዋታ ቀን 7 ሰዓት ላይ የአምናውን የኢትዮጵያ ፕሪሚየር ሊግ አሸናፊውን ኢትዮጵያ መድንን ዘንድሮ በዋንጫ ፉክክር ውስጥ ከሚገኘው ሐዋሳ ከተማ ጋርም የሚያገናኝ ይሆናል። ዘንድሮ ሳይጠበቅ ወራጅ ቀጠና ውስጥ የተገኘው የአሰልጣኝ ገብረ መድን ኃይሌው መድን ደረጃውን ለማሻሻል ሲጫወት 43 ነጥቦችን በመሰብሰብ በሊጉ 4ኛ ደረጃ ላይ የተቀመጡት ሐይቆቹ በበኩላቸው ነጥባቸውን ወደ መሪዎቹ ለማስጠጋትም ይፋለማሉ። በዛው በአዲስ አበባ ስቴዲየም በሚደረግ ሌላ የሳምንቱ ጨዋታ
ሸገር ከተማ የመሳይ ተፍሪውን ወላይታ ዲቻን የሚገጥም ሲሆን ሁለቱም ክለቦች በአንድ ነጥብ ብቻ ተበላልጠው መቀመጣቸው ጨዋታው እንዲጠበቅም አድርጎታል። የሊጉ ተጠባቂ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲም ሲቀጥሉ በሊጉ 5ኛ ደረጃ ላይ የተቀመጡት ኢትዮ ኤሌክትሪኮች በሊጉ 2ኛ ደረጃ ላይ የተቀመጡትን መቻሎችን ሲገጥሙ አዳማ ከተማ በደጋፊዎቹ ፊት ድሬዳዋ ከተማንም የሚገጥም ይሆናል። ሊጉን ሲዳማ ቡና በ54 ነጥቦች ሲመራው መቻልና ኔጌሌ አርሲ በኩል 44 ነጥቦችም ይከተላሉ። ኮከብ ግብ አግቢነቱን አቤል ያለው ከሲዳማ ቡና በ14 ግቦች ሲመራ አዲስ ግደይ ከኢትዮጵያ ንግድ ባንክ በ10 ግቦችም ይከተላል። ከባህር ማዶ ዳዘጋጀንላችሁ መረጃ ስንሸጋገር የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ዛሬ ምሽት ሲጀምር ፒኤስጂ ከባየር ሙኒክ ይገናኛሉ። የወቅቱን ሁለቱን አያላን ክለቦች የሚያገናኘው ተጠባቂው ፍልሚያ በፓርክ ዴ ፕሬንስ ይደረጋል ተብሏል። ጌታውን አበበ በዝርዝር ይነግራቸዋል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ዛሬ ምሽት ሲደረግ ፒኤስጂ በፓርክ ዴስ ፕሪንስ ባየር ሙኒክን የሚያስተናግድበት መርሃ ግብር በጉጉት ይጠበቃል። የሁለቱ ክለቦች ወቅታዊ አቋም ማራኪ የእግር ኳስን የሚጫወቱ መሆናቸውና አስፈሪ የፊት መስመር መገንባታቸው የዓለም እግር ኳስ አፍቃሪያን ትኩረት ፓሪስ ላይ እንዲሆን ያደርገዋል። የፈረንሳዩ ሀብታም ክለብና የጀርመኑ ኃያል ክለብ በአውሮፓ ሻምፒዮንስ ሊግ እስካሁን 15 ጊዜ ተገናኝተዋል። ባለፉት 9 ዓመታት ውስጥ ብቻ 9 ጊዜ የተገናኙ ሲሆን ይህም ከ2017-18 የውድድር ዓመት በኋላ በመድረኩ ብዙ ጊዜ በመገናኘት ከማንቸስተር ሲቲና ሪያል ማድሪድ በመቀጠል በሁለተኛ ደረጃ ላይ ያስቀምጣቸዋል። ባየር ሙኒክ ከፒኤስጂ ያደረጋቸውን ያለፉት 5 ጨዋታዎች በሙሉ ያሸነፈ ሲሆን በዚህ ዓመትም ህዳር ወር ላይ በተገናኙበት የምድብ ጨዋታ 2-1 በሆነ ውጤት ማሸነፉ ይታወሳል። በሉዊስ ኤንሪኬ ፍጹም አስፈሪ ሆኖ የተገነባውና ባለፈው ዓመት የሻምፒዮንስ ሊግ ዋንጫን በታሪኩ ለመጀመሪያ ጊዜ ያነሳው ፒኤስጂ ዋንጫውን በተከታታይ ለማንሳት በሚያደርገው ጉዞ ዛሬ ምሽት 4 ሰዓት ላይ በሜዳው ትልቁን ፈተና ይጋፈጣል። በሻምፒዮንስ ሊግ ካደረጓቸው 76 ጨዋታዎች 49ን ያሸነፉት ስፔናዊ አሰልጣኝ ሉዊስ ኤንሪኬ ዛሬ ካሸነፉ በታሪክ በትንሽ ጨዋታዎች 50ኛ ድል ላይ የደረሱ የመጀመሪያው አሰልጣኝ በመሆን ስማቸውን በታሪክ መዝገብ ላይ ያሰፍራሉ። በምሽቱ ጨዋታ በሃሪኬን የሚመራው የባየር ሙኒክ የፊት መስመር ለፒኤስጂ ተከላካዮች ዋነኛ ፈተና እንደሚሆን ይጠበቃል። በተለይ የሚሼል ኦሊሴ የሉዊስ ዲያዝ እና የሃሪኬን ጥምረት ለየትኛውም ቡድን አስፈሪ መሆኑን በተደጋጋሚ አሳይቷል። እንግሊዛዊው አጥቂ በውድድር ዓመቱ ብቻ በተሰለፈባቸው 45 ጨዋታዎች 53 ግቦችን ሲያስቆጥር 12ቱ በሻምፒዮንስ ሊግ የተቆጠሩ ናቸው። በሌላ በኩል የባላንዶር አሸናፊውን ኡስማን ደምበሌን ጨምሮ ኪቪቺ ካቫርስኬሊያን እና ዲዘሪ ድዌን የያዘው የፒኤስጂ የፊት መስመርም በዚያው ልክ አስፈሪ በመሆኑ የምሽቱ ጨዋታ በበርካታ ግቦች የታጀበ ሊሆን እንደሚችል ይጠበቃል። በምሽቱ ጨዋታ በባለሜዳዎቹ በኩል መጠነኛ ጉዳት የገጠመው ቪቲኒያ መሰለፉ ባይረጋገጥም ዲዘሪ ድዌና ኑኒ ሜንዴዝ ግን ለጨዋታው ዝግጁ ናቸው የተባለ ሲሆን በባየር ሙኒክ በኩል ሰርጂ ግናብሪና ቶም ቢቾፍ በጉዳት ከስብስቡ ውጭ ናቸው። አሰልጣኝ ቪንሰንት ኮምፓኒ በቢጫ ካርዶች ቅጣት ምክንያት ቡድኑን መምራት የማይችል ሲሆን ቡድኑ በረዳት አሰልጣኙ አሮን ዳንክስ እየተመራ ጨዋታውን ያደርጋል። በመላው ዓለም የሚገኙ የእግር ኳስ አፍቃሪያን በጉጉት የሚጠብቁት ይህ ጨዋታ ዛሬ ምሽት 4 ሰዓት ላይ በፈረንሳይ መዲና ፓርክ ዴ ፕሪንስ ስታዲየም የሚጀመር ይሆናል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። አሁን ወደ ሜሮን መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።